አንደበት ፖድካስት። በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ። ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት። ሰላም ከአንደበት ፖድካስት እንዴት ናችሁ? ተመልሰናል። በሶሎ ቪዲዮ ፖድካስቶች አሉ። አሪፍ ፖድካስቶች የተቀረጹ ኤዲት ላይ ናቸው። በጣም የምትወዷቸው ገስቶቻችሁ ይመጣሉ። እስከዛ ግን ኤዲቱ እስኪያልቅ ግን በሶሎ ቪዲዮ ተመልሰናል። ዛሬ በጣም ላወራ የፈለግኩት ስለ ሶሻል ሚዲያ ነው። ሶሻል ሚዲያ ጥቅምም ጉዳትም አለው፣ የታወቀ ነገር ነው። ግን ይህን ቪዲዮ እንድሰራላችሁ አንድ ፖድካስት እያየው ነበረ። የኢላን ማስክ የሆነ ፖድካስት ላይ ሄዶ እዚህ ጋር የምታዩትን አይተነው እንመለስ መጀመሪያ። It's one invention that's made us worse, not better. What's one adventure that's made us worse? Invention. Maybe short form video. It seems to be rotting people's brains. ምን ብላ ነው የጠየቀችው ሆስቷ? What's one invention that's made us worse, not better አለችው። የሆነ የተፈጠረ ነገር ወደ ኋላ የጎተተን መጥፎ የሚባል ነገር ምንድን ነው የተሻለ ያላደረገን ብላ ስትጠይቀው ሾርት ፎርም ቪዲዮ ነው ያላት። It's rotten people's brain ነው ያላት። እንደሰማችሁት የሰዎችን አይምሮ እያበሰበሰ ነው አጫጭር ቪዲዮ። ይህን ስሰማው ዋው፣ የሆነ እኔም የራሴን ኮንትሪቢዩሽን ማድረግ አለብኝ፣ ሰውን ማንቃት አለብኝ። ምክንያቱም እኔ አሁን 3 ወር ነኝ። ኢንስታግራም አልጠቀምም፣ ትዊተር አልጠቀምም፣ ቲክታክ አልጠቀምም። the worst የምለው እንደውም ቲክታክ ነው። እና ብዙ ነገሮች ግልጽ ብለውልኛል። ይሄ ሪሰርች አድርጌ እንደዛ ያሉ ምናምን ሳይሆን እንዲሁ በአጠቃላይ የሶሻል ሚዲያ 3 ወር ሳቆም፣ ከዚህ በፊት 6 ወር አቆሜ ነበረ። ግን እንደዚህኛው 3 ወር ደግሞ ብዙ ነገር ግልጽ ብሎ ታይቶኛ አይታወቅም። እሱን ነገር ሼር ባደረጋችሁ እናንተንም ያነቃችኋል በሚል ነው፣ ሌላ ነገር አይደለም። ግን ኢንስፓየር ያደረገኝ ይሄን ፖድካስት ካየሁት በኋላ ነው። በጣም ነው የሚገርመው። በጣም የሚያስቀው ነገር አሁን ያያችሁት ቪዲዮ ያው ሾርት ፎርም ቪዲዮ ነው። እሱ ክርክር ውስጥ ሳይሆን ያሁን ይሄ ዲቤት አይደለም። አንዳንድ ጥቅም እኮ አለው ጉዳት አለው ምናምን፣ የታወቀ ነው። ጥቅምም አለው፣ ግን ጉዳቱ እያመዘነ ነው። በቃ በባላንስ በልክ መጠቀም ካልጀመርን ጉዳቱ በጣም እያመዘነ አይምሮአችንን ያበሰብሰዋል። እሱ እንዳለው ኢላን ማስክ እንዳለው፣ እንግዲህ ኢላን ማስክ ነው ያላችሁ፣ እኔ አይደለሁም። የኔ እንደም ኤክስፒሪየንስ በቃ እንሂድበት እስቲ 1 2 3 እያለ የጎዳኝን ነገር። አሁን አንድ ሰው ከሱሱ ራቅ ብሎ ሲያቆም ነው የጎዳውን ነገር የሚያውቀው። ሱስ ውስጥ ያለ ሰው ምን ያህል እንደተጎዳ ለማወቅ በጣም ነው የሚከብደው። ስለዚህ እኔ ራቅ ብዬ የሆነ ብሬክ እንደወሰደ ሰው የጠቀመኝን ነገር ነው ማወራችሁ። እናንተም ተጠቀሙበት ማለት ነው ይሄን ቪዲዮ። ኦኬ፣ የመጀመሪያው ያው ፎከሳችንን እንድናጣ ያደርገናል። It destroys our ability to focus. ፎከስ ማድረግ እያቃተን ነው የሚመጣው። ሾርት ፎርም ቪዲዮ አጫጭር ስለሆነ እንዴት ነው ያንን ኮንሱም ስናደርግ ትላልቅ ነገር ኮንሱም እንዳናደርግ ነው የሚያደርገን። በቃ በጣም ነው የሚደብረን። አይምሮአችን ቶለሬት ማድረግ ወይንም መቋቋም፣ ይሄ እንዴት ነው ቀስ ያለ ነገር ወይንም ዲፕ የሆነ ነገር እንዳንቋቋም ያደርገናል። በቃ ኢንስተንት ነገር እንድንፈልግ ያደርገናል። ቶሎ ማንበብ በቃ ቅዠት ነው የሚሆንብን። በተአምር ማንበብ አንችልም። ምክንያቱም በቃ እየደሎደሞ ነው የአቴንሽናችን፣ የፎከስ የማድረግ ችሎታችን በጣም እየደሎደሞ ነው የሚመጣው። ፖድካስት ጀምሮ መጨረስ አይታሰብም። ፊልም ቦሪንግ ነው የሚሆንባችሁ። በፊት ቀላል የነበሩ ነገሮች ማለት ነው። ልብ ብላችሁ ስታዩ ሶሻል ሚዲያ ያመጣው ነገር ነው። ፊልም ስልኩን ሳይነካ የሚያይ ሰው በጣም ትንሽ ነው በአሁን ጊዜ ያለው።
አንድ ፊልም 4-5 አቆራርጦ ነው ብዙ ሰው የሚያየው። መጽሐፍ ተውት። መጽሐፍማ ትልቅ የሜዲቴሽን ፎርም ነው። በአሁኑ ሰዓት አይታሰብም። ፖድካስት ረዘም ያለ ሎንግ ኮንቴንት ኮንሱም ማድረግ እንዲያቅተን ነው የሚያደርገው። ፎከስ ደግሞ ማለት በአሁኑ ሰዓት የሆነ ነገር ላይ ፎከስ ማድረግ ከቻለን ብዙ ነገር ላይ እናሸንፋለን ብዬ ነው የማምነው። ምክንያቱም ብዙ ሰው ፎከስ ማድረግ አይችልም። ስለዚህ ፎከሴ አሪፍ እየሆነ መጣ። እኔ ሶሻል ሚዲያ ስቀንስና ሳቆም በጣም እየተሞረደ እየሾለ ነው የመጣው። በ3 ወር ውስጥ በጣም ለውጥ ነው ያየሁት። በፊት በጣም የሚያቅተኝ ነገር አሁን በቀላሉ ፎከስ አድርጌ በደንብ ወደ ሌላ ልሄድማ። ሁሉንም አቆም ያለው ስለ አሁን ቲክታክ ላይ አንዳንዴ ፖስት ሳደርግ የሆነ ሰው ያየኛል። ግን ፖስት አደራረጌን በደንብ ልንገራችሁ። ፖስት ማድረገው እንዴት ነው? በአንድ ቀን የሳምንቱን ካንቴንት ነው የምሰራው። የሚጠቅማችሁ ከሆነ የሳምንቱን ካንቴንት እጽፍና ያው እኔ ታኪንግ ነው ቪዲዮ፣ ብዙ ጊዜ ታኪንግ ሄድ ቪዲዮ ነው የምሰራው። እያወራው አሪፍ ካንቴንቶች ሰራና እሁድ ነው ብዙ ጊዜ የምሰራው ታይም ስላለኝ። ከዛ በስኬጁል በቀን 2 በቀን 3 ፖስት እንዲያደርግ አደርገዋለሁ። የሳምንቱ ሙሉ ማለት ነው። ላፕቶፓችሁ ላይ ገብታችሁ አፕሊኬሽኑ ስልኬ ላይ የለም፣ ዲሊት አድርጌዋለሁ። ላፕቶፓችሁ ላይ ገብታችሁ በስኬጁል በዚህ ቀን በዚህ ሰዓት ፖስት አድርግ፣ በዚህ እንዳለ ተሰጡታላችሁ። ዴታውን ማለት ነው ስኬጁል ላይ ሰርቨሩ ላይ ያስቀምጣል። ከዛ እናንተ ህይወታችሁን እየኖራችሁ የፈለጋችሁትን ነገር እያደረጋችሁ እሱ ፖስት ያደርጋል ማለት ነው። ኮንሱም አታረጉም፣ ክሬት ነው የምታደርጉት። የብዙ ሰው ድብርት የሚመጣው ኮንሱም የሚያደርገው ነገር ስለሚበዛ ነው። ክሬት የሚያደርገው ነገር የለም። ክሬት ማድረግ ከዲፕሬሽን ከተለያየ ነገር ውስጥ ያወጣናል። ማየት ብቻ ሳይሆን ኮንትሪቢዩት እያደረገን ስለሆነ ማለት ነው። ለኔ ሰራልኝና በጣም ምርጥ ቴክኒክ ነው የነገርኳችሁ። ከሜትሪክሱ እንዴት መውጣት እንችላለን ብላችሁ ይጻፋችሁልኝም አላችሁ። እኔ ከሜትሪክሱ ወጣው ምለው በሱሱ ውልቅ ብዬ አልወጣውም፣ ግን የወጣሁት በሱሱም ቢሆን ይሄንን መንገድ ተጠቅሜ ነው። ስለዚህ ቲክታክ ላይ እንደዚህ ብታደርጉ በደንብ ማምለጥ ትችላላችሁ። የሆነ ስሜት ይመጣል፣ የፎሞ ስሜት። ግባ የሆነ ነገር አመለጠ፣ ትልቅ ኒውስ አመለጠ ነው። አላመለጠህም። ትልቅ ኒውስ ከሆነ አንኳክቶ ራሱ ይመጣል። አቤት ይልሃል። እንትን እንደዚህ ጦርነት ተጀመረ እንትን ጋር ሰው ይነግራል። እንደዚህ ገቢዎች አሉ ይነግራል ሰው። ዶንት ወሪ፣ ሌላው አያስፈልግህም። አንተ ጋር ካልመጣ አያስፈልግህም። ስለዚህ ፎሞ የሚባለው ስሜት ራሱ በሳይኮሎጂ አውቀው የፈጠሩት ነገር ነው እየተባለ ያለው። ተመልሳችሁ እንድትገቡ ኦ ማይ ጋድ የሆነ ነገር አመለጠኝ፣ የሆነ ዓለም አለ ያመለጣችሁ አይነት ስሜት የሚሰማችሁ ትረስት ሚ when I tell you የለም ምንም ነገር ያመለጣችሁ። ሰላማችሁ ነው እንደው የምታገኙት። ስለዚህ አንደኛው ፎከሳችንን እየነጠቀን ነው ቀስ በቀስ የሆነ ነገር ላይ ፎከስ እንዳናረግ ፎከሳችንን አዶልድሞታል። ሁለተኛው ኢንስታንት ግራቲፊኬሽን፣ ቶሎ ደስታ እንዲመጣ አይምሮአችንን ሪዋየር አድርጎታል። አይምሮአችንን ሪዋየር ያደረገው በኢንስታንት ግራቲፊኬሽን ነው። ምን ማለቴ ነው? አይምሮአችንን ሶሻል ሚዲያ እያስተማረው ያለው እንዳንታገስ፣ ምቾት ሳይኖር የሆነ ነገር ላይ ቁጭ እንዳንል፣ የሆነ ከበድ ሲል የሆነ ነገር ሲከብደን እንድናቆም። እንግዲህ ሶሻል ሚዲያ ይህን ሁሉ ነገር እያመጣልን ያለው ይሄ ሎንግ ተርም የሚባለውን በረጅም ጊዜ የሚመጣውን ጎል እንዳናልምና እንዳናረገው ክሬቲቪቲያችንን ይገለዋል፣ ዲሲፕሊናችንን ይገለዋል። ምክንያቱም በቃ ሲደብረን እዛ ጋ ነው ራሳችንን እና ማድረግም እየሄድን ያለ ነው። ይሄ ምንድነው የሚያደርግ? አይምሮአችን ኢንስታንት ግራቲፊኬሽን ቶሎ የሚመጡ ደስታዎች እንዲያስደስተውና ወደዛ እንዲሄድ ሪዋየር ያደርገዋል አይምሮአችንን። የሆነ ነገር ቢልድ ለማድረግ ለመገንባት ሚኒንግፉል የሆነ ነገር ከፈለግን አይምሮአችን ኢንስታንት ግራቲፊኬሽንን ማምለጥ አለበት። በጣም ከባድ አዲክሽን ነው። ኢንስታንት ግራቲፊኬሽን በሾርት ፎርም ቪዲዮ ብቻ አይደለም ያለው፣ በተለያየ ነገር ነው። በምግብ አለ፣ ፖርኖግራፊ በማየት አለ፣ በመጠጥ አለ፣ በጣፋጭ አለ፣ በተለያየ ነገር ነው ያለው። ቶሎ ደስታ የሚያመጡ ነገሮች ማለት ነው ኢንስታንት ግራቲፊኬሽን። እንደሱ አይነት ነገር እንድንለምድ አይምሮአችንን ያስገድደዋል። ሾርት ፎርም ቪዲዮ ሁሌ ስናይ ቲክታክ ላይ ገብተን እንዲህ ስንል አይምሮአችንን ሪዋየር ያደረግነው ነው። ሎንግ ነገር ደግሞ ስንጠቀም አይምሮአችንን ሪዋየር ያደረግነው ነው። ስለ ብሬን ኤላስቲሲቲ ከሌላ ቪዲዮ ላይ አውርቼላችኋለሁ እና አይምሮአችንን ሪዋየር እንዳደረግነው ነው የሚሆነው። ስለዚህ አይምሮአችንን ወደ መጥፎ ወደ ኢንስታንት ግራቲፊኬሽን እንዲሳብ ያደርገዋል ማለት ነው። ይሄ ደግሞ ቬሪ ዴንጀረስ። ሁለተኛው ጉዳት ይሄ ነው ለራሴ ታየኝ። ልክ ሶሻል ሚዲያ ሳቆም ኢንስታንት ግራቲፊኬሽን እየጠላው መጣው። በቃ
ይሄ ትዕግስት ያለው ሰው ነው ማለት የሚችል ዲሲፕሊንድ የሆነ ዲስኮምፎርት ነገር ሲመጣ ቁጭ የሚል የማይሸሽ ምቾትን የሚጠላ አይነት ሰው ያረጋቸዋል። ብሬክ ስታረጉ እዛ ውስጥ ካላችሁ ግን አይታያችሁም፣ ሱስ ውስጥ ናቸው። ሁለተኛው ይሄ ነው። ሶስተኛው አቴንሽን ስፓናችንን ወደ ሰከንዶች አጥብቦታል። ይሄ ማለት ምን ማለት? አቴንሽን ስፓናችንን ወደ ሰከንዶች አጥብበዋል ስል የሆነ ለምሳሌ ተማሪዎች ምናምን አቴንሽን ስፓናቸው ረጅም መሆን አለበት አይደለ? የሆነ ነገር ለማጥናት በደንብ ገብተው ዴፕት ያለው ኖሌጅ ለመሰብሰብ ማንኛውም ሰው ተማሪም ባይሆን ያንን እያጣን ነው የምንመጣው። አጭር ነገር ነው አይምሯችን መቀበል የሚችለው። እንዴት ነው ቪዲዮ ከ1 ወይ 2 ደቂቃ ከበለጠ ወዲያው ነው ስኪፕ የምናደርገው። ረጅም ነገር አይምሯችን እንዳይለማመድ ያደርገዋል ማለት ነው። አጫጭር ነገር ብቻ ነው የሚለምደው። ይሄ ደግሞ በጣም መጥፎ ነው። አጫጭር ነገሮች ደብት እውቀት ስለሌላቸው ሰርፌስ ሌቨል ነው፣ ከላይ ከላይ ነው እውቀታችን። በደንብ ጠለቅ ያለ እውቀት አይኖረንም። ለዛ ጊዜ ይፈጃል ማለት ነው። ለምሳሌ ስለ ፊሎሶፈር ወይንም ስለ ኢኮኖሚ፣ የኢትዮጵያ ኢኮኖሚ በ1 ደቂቃ ልንማረው አንችልም፣ የታወቀ ነው። ግን የተማርነው የምናውቀው ይመስለናል። ወይ የሆነ የፕሌቶን ፊሎሶፊ በ1 ደቂቃ ለማስተማር የሚሞክር ሰው አለ። አይሆንም። ዴፕት ይፈልጋል። ትክክለኛ ቢሄቪየር ማንነታችን የሚቀይረው ነገር በሂደት ነው። ቀስ እያለ የመጣ ኖሌጅ ነው። በ1 ደቂቃ ብቻ የለምድና ዴፕት ያለው ነገር እንጠላለን። ረጅም ነገር ክንሱም ማድረግ አንችልም። ዶፓሚን ላይ ነው ፎከስ የምናደርገው። ኮንቴንት እያየን ይመስለናል፣ ግን ዶፓሚናችንን ነው የምናየው። ዶፓሚናችንን ነው በቃ ለማስደሰት የምንሄደው። ደስ የሚል ነገር ነው እንጂ ዴፕት ያለው ደባሪ ነገር፣ እውቀት ያለው ነገር መራቅ እንጀምራለን። ስለዚህ አቴንሽን ስፓናችንን ሽሪንክ እያደረገው እያጠበበው ነው የመጣው። እኔ አሁን የታየን ነገር ይሄ ነው። ቦሪንግ የምንላቸውን ነገሮች በደንብ ማድረግ እችላለሁ። አቴንሽን ስፓንና ፎከሳችን በቃ በጣም ይጎዳል። ሶስተኛው ይሄ ነው። ሽሪንክ ነው የሚያደርገው አቴንሽን ስፓናችንን። በጣም መጠንቀቅ አለብን። አንዳንዴ ቲክታክም ሎንግ ይመስለናል። እንግዲህ የቲክታክ ራሱ በጣም ይረዝምብናል። ሶስተኛው ይሄ ነው። አራተኛው ይሄ ጫጫታ የሚባለውን ነገር አይምሯችን ላይ ያበዛዋል። it creates mental noise እና over stimulation ነው እኔ የምለው። በቃ አይምሯችን ከልክ በላይ የመነቃቃትን ነገርና ጩኸትን ይበዛበታል። አይምሯችን ይሄ በጣም የሚጮህ ነገር loud sound፣ ቶሎ ፍጥነት ያለው ነገር፣ ቶሎ ካያችሁት ቪዲዮን ኤዲት ራሱ አደራረጉ ሰው ሲያወራ ፈጠን ቻፕ በቃ ያንን ነገር ነው እየለመደው የሚመጣው አይምሯችን። ኦቨር ስቲሙሌሽን ማለት ነው። ወይንም ብራይት ቪዥዋልስ ዶፓሚናችንን የሚያነቃቀው ዘጋ ምናምን እንደዚህ አይነት ነገር ካልሆነ ክንሱም ማድረግ አንችልም። ኤክስትሪም የሆነ ነገር ነው። ይህንን ነገር አይምሯችንን ኦቨር ስቲሙሌት እንዲያደርግ ሜንታል ኖይዝ፣ አይምሯችን ላይ ጩኸት የበዛበት ነገር እንዲበዛ እናረጋለን። ይሄ ወዴት ይወስደናል? የአይምሯችን ሜንታል ፋቲግ ይደግመናል። ኤንግዛይቲ ውስጥ እንገባለን። የሆነ ነገር ኢሪቴት ያደርገናል ቶሎ፣ ብሬን ፎግ ምናምን ብዙ ነገሮች ነው አብሮት የሚመጡት። ይሄ ሜንታል ኖይዝ የአይምሮ ጫጫታ በበዛበት ቁጥር ማለት ነው። ያ ደግሞ እንዲመጣ የሚያደርገው እመኑኝ ሾርት ፎርም ቪዲዮ ነው። ሰላም ጸጥ ማለት ስሜት፣ አይምሯችን የመንቀሽቀሽ ስሜቱ እየቀነሰ ነው የሚመጣው። ሶሻል ሚዲያና ሾርት ፎርም ቪዲዮ ባቆመን ቁጥር ለኔ ሰራልኝ ይሄ። ነርቨስ ሲስተማችን በደንብ ማወቅ ያለብን ሶሻል ሚዲያ ስንጠቀም ስትሬስድ ነው የሚሆነው፣ አይረጋጋም። ቅድም የነገርኳችሁ ነገር አይኖሩም ብሬክ ስታረጉ። እኛ እንጠቀም እያልኩኝ አይደለም፣ ብሬክ ያስፈልጋል። ኤንግዛይቲ የሚባለው ነገር በጣም የሚመጣው ከሰው ጋር በጣም ራሳችንን ኮምፔር ስናደርግ ነው። ይሄ ሜንታል ፋቲግ ድክም የሚላችሁ አይምሮ ራሳችሁ የሰጣችሁት ነገር ነው የሚያደክመው። ብዙ ቲክታክ ከጠቀማችሁ በኋላ እስቲ ልብ በሉት፣ በጣም አይምሯችሁ ይደክማል። ይሄ ብሬን ፎግ ጥርት ያለ ቲንኪንግ አይኖራችሁም፣ ምክንያቱም በጣም ከታችሁበታል። ኢንፎርሜሽን ኦቨርሎድ አድርጋችሁታል። ሰውነታችሁ አይምሯችሁ መቀበል ከሚችለው በላይ ሰጥታችሁታል ኢንፎርሜሽን። ያ ደግሞ ያደክመዋል። ምንም ይሄ ግልጽ ነው። ስለዚህ አራተኛው ይሄ ነው። አምስተኛው ዲፕ ቲንኪንግ፣ ጥልቀት ያለው ሀሳብ እና ሪፍሌክሽን እንዳይኖረን ያረገናል፣ ይገለዋል። ጥልቀት ያለውን ሀሳብ ይገላል።
ዲፕ ታውት የሚባለው ይሄ ጥልቀት ያለው ሐሳብ ያለው ነገር ብዙ ጊዜ ካያችሁት ጸጥታ ይፈልጋል። መረጋጋትን፣ ቀስ ማለትን፣ ድብርትን። ስለ ድብርት ቪዲዮ ሰርቼላችኋለሁ። ድብርት ከሌለ ዲፕ ቲንኪንግ የለም። ቀስ ካላልን ዲፕ ቲንኪንግ የለም። ጸጥታ ከሌለ ዲፕ ቲንኪንግ የለም። እነዚህ ነገሮች እንዳይኖሩ በሾርት ፎርም ቪዲዮ ራሳችን ስቲሙሌት አድርገን ይገልብናል። ዲፕ ቲንኪንግን ነው የምላችሁ። ሪፍሌክት ለማድረግ ቁጭ ብለን ከራሳችን ጋር ለማሽከርከር፣ ለማሰብ፣ ለማገጣጠም ዳቶቹን ነገሮችን ለማሰብ ጥርት ያለ ሀሳብ እንዳይኖረን ያደርገናል። ቁጭ ብለን ለማሰብ ጊዜ አይኖረንም። ሰልፍ አዌርነስ የሚባለውን ነገር ይገለዋል። ራሳችንን እያወቅን ሳይሆን ራሳችንን አናቅም። ብዙ በተጠቀምን ቁጥር ሶሻል ሚዲያ እኔን ያደረገኝን ነው የምነግራችሁ። ባለፈው 6 ወር አሁን 3 ወር ሳቆም ራሴን በደንብ እየመረመርኩ ሰልፍ አዌርነስ እየኖረኝ ታይም እየኖረኝ የማሰቢያ ጊዜ እየኖረኝ ሪፍሌክት ለማድረግ እነዚህ ነገሮች ሁሉ የሰጠኝ ስላቆምኩኝ ማለት ነው። መች ነው የመጨረሻ ጊዜ ቁጭ ብላችሁ ከራሳችሁ ሀሳብ ጋር የነበራችሁት? እስቲ ስልካችሁ ጋር ሳትሄዱ እውነቱን ተናገሩ። በጣም ቆይታችኋል። ብዙዎቻችሁ ቆይታችኋል። እኔም በፊት በጣም ቆይቻለሁ። ግን አሁን ስታቆሙ ይሄ ነገር ይቆማል። ከራሳችሁ ጋር ትሆናላችሁ። ራሳችሁን በደንብ ትመረመራላችሁ። ችግራችሁን ትደርሱበታላችሁ። መፍትሄውን ትደርሱበታላችሁ። ለሱ ዲፕ ቲንኪንግ ያስፈልጋል። 5ኛ ይሄ ነው። ጥልቀት ያለው ሀሳብ እንዲኖራችሁ ከፈለጋችሁ ሶሻል ሚዲያ ቀንሱ። በብሬክ እያቆማችሁ ተጠቀሙ። እመኑኝ፣ እኔ የሰራልኝን ነገር ነው የምነግራችሁ። ዝም ብሎ ለቪው ምናምን አይደለም ይሄ ነገር። 6ኛው ሱሰኛ ያረገናል ሳናስበው። ሱሰኛ ያረገናል ሳናስበው ማለቴ ምንድነው? በጣም የሚያስፈራ ነገር ነው ይሄ። ለምሳሌ ብዙ ሰው ሱስን የለብኝም ይላል። የሾርት ፎርም ቪዲዮ ሱስ ኖሮበት ማለት ነው። አዲክትድ እንደሆኑ ራሱ ብዙ ሰዎች አያውቁም። የሚገርመው ነገር አንድ ሞር ቪዲዮ አይቼ እስቲ በቃ አቆማለሁ ይላሉ፣ ግን አያቆሙም። የታይም በቃ ይነካዋል። ስትጠቀሙ ቀና ስትሉ 2 ሰዓት ከህይወታችሁ ላይ ተወስዷል። የማይሆን ኢንፎርሜሽን ሰብስባችሁ ይሄ ኮምፐልሲቭ የሚባለው ነገር ሳናስበው ነው ቶሎ ብለን ቲክታክ የሚባለው አፕ ላይ ወይ የሶሻል ሚዲያ አፕ ላይ ሾርት ፎርም ቪዲዮ ያለው ላይ የምንሄደው በጣም ሱስ ስላለው ነው። እኛን አዲክት እንዲያደርግ ተደርጎ ስለተሰራ ነው። እዚህ ጋር መሰመር አለበት። የእናንተ ችግር ብቻ አይደለም፣ የተሰራው ነገሩም አዲክት እንዲያደርገን ነው። ሾርት ፎርም ቪዲዮ አይምሯችሁን እንዲያበሰብስ ተደርጎ ነው የተሰራው። አም ሶሪ ለቃሉ፣ ግን እውነታው ያ ነው። በተለይ ወላጆች ምናምን ልጆቻችሁ ሲጠቀሙ ቢ ኬርፉል። አይ ፕሮሚስ ዩ በጣም ትልቅ ፌቨር ነው የምታደርጉላቸው። ሾርት ፎርም ቪዲዮ በቀነሰችባቸው ቁጥር ህይወት እየኖሩ ነው። የተሰራው እንደ ስላት መሽን ነው። ቲክታክ የተሰራው እንደ ስላት መሽን ነው። ስላት መሽን እዚህ ጋር የምታዩት በቃ እሱን አጥንተው ነው የዓለማችን ትልቁ አዲክቲቭ መሽን ስላት መሽን ነው። እሱን አጥንተው ነው። ለዛ ነው እንደዚህ ስክሮል ስናደርግ አይምሯችን በሉፕ የሚሰራው። ሌላ ቪዲዮ ይመጣል፣ ቀጥል፣ ሂድበት የሚል ሱስ እንዲያስይዘን አድርገው ነው የሰሩት። የሰው ልጅ ቫሊዴሽን ይፈልጋል፣ ላይክ፣ ካሜንት ምናምን። እሱን ተጠንቶ ነው። ግን ከሜትሪክሱ መውጣት አለብን፣ ፋይት ማድረግ አለብን። አዲክት እንዲያደርግ ተደርጎ ስለተሰራ እኛ ውስጡ መቅረት የለብንም። በጣም ብዙ ጉዳቶች ነው ያሉት። ጥቅሙም እንዳለው አንታይ ሆኜ ይሄ ምንም ጥቅም የለውም እያልኩ ማውራ አርጋችሁ እንዳታዩት። ጉዳቱ እያመዘነ ነው እያልኩኝ ነው። ስለዚህ አሁን አዲክት እንዳረገን ልብ የምንለው ስናቆም ነው። ለመሄድ ስሜት ይኖርብናል። ሃይጃክ ያደርገዋል አይምሯችንን። የሆነ ፍቃደኛ ሳንሆን ወደዛ ነው የምንሄደው። ያ ኢንተርቴይንመንት አይደለም፣ አዲክሽን ነው። አዲክሽን እንደሆነ በደንብ ተረድቻለሁ። 6ኛው ይሄ ነው። 7ኛው ይሄ ሞቲቬሽን እና ኤነርጂያችንና ሞቲቬሽናችንን ዲስትሮይ ነው የሚያደርገው፣ ይመተዋል። በእርግጠኝነት ነው የምነግራችሁ። የሆነ ከተጠቀማችሁ በኋላ ድሬንድ ምጥጥ የሚያደርጋችሁ ስሜት አለ። ያን ስሜት መቋቋም መቻል አለባችሁ። ሞቲቬትድ ያደርጋችኋል። ሞቲቬትድ ሆናችሁ የሆነ ነገር እንዳትቀጥሉበት ነው የሚያደርጋችሁ። ያደነዝዛችኋል አይምሯችሁን። ሜንታሊ ናም ነው የሚያደርጋችሁ። ምክንያቱም ይሄ ዶፓሚን ሲስተማችሁ ኦቨርሎድድ ሆኗል። ከልክ በላይ ገብቶ ተጠቅጥቋል። ኖርማል ህይወት የሆነ ዳው እንዴት ነው በቃ ግራጫማ ነው የሚሆንባችሁ፣ ወይንም ቀስ ያለ የሚጎተት ነው የሚሆንባችሁ ብዙ ስትጠቀሙ። ምክንያቱም ዶፓሚናችሁ በጣም እዛ ጋር ስፓይክ አድርጓል። ህይወት ኤክሳይቲንግ አይሆንም።
ስታቆሙ አይ ፕሮሚስ ዩ ህይወት ኤክሳይቲንግ ይሆናል። እቺን ዓለም እቺን ምድር ቀን ስትወጡ በከለር ነው ማየት የምትጀምሩት። ነገሮቹ ፈጠን ነው የሚሉባችሁ፣ አይጎትቱባችሁም። ህይወት የተነቃቃ ሆኖ ነው የምታዩት። ስለዚህ ኤነርጂያችሁን ይመጥባችኋል። የሰው ኮንቴንት እያያችሁ እናንተ ግን ህይወት እየተመጠጠ ነው ኤነርጂው። 8ኛው it replaces real connection with artificial stimulation ብያለሁ። ትክክለኛ ከሰው ጋር የምናወራው የምንግባባው በቃ የልባችን የምናወራውን ነገር እየነጠቀን በአርቲፊሻል ስቲሙሌሽን በማየት ቪዲዮ እንቀይረዋለን ማለት ነው። ጓደኛችንን ማዋራት እንቀንሳለን። ከቤተሰቦቻችን ጋር ቁጭ ብለን ትክክለኛ ሶሻላይዝ ማድረግ ይከብደናል። ፕሬዘንት መሆን አንችልም። ፕሬዘንት ደግሞ ካልሆንን ህይወት እየኖርን አይደለም። ደጋግሜ አውርቼዋለሁ። ፕሬዘንት እንዳንሆን የሚያደርገን አንደኛው ነገር ሾርት ፎርም ቪዲዮ ነው፣ ሶሻል ሚዲያ ነው። ስክሮል እያደረግን ይሄ ፌክ ኮኔክሽን ያወቅን ይመስለናል፣ ግን አናውቀውም። ተመርጦ ፖሊሽድ የሆነ ነገር ነው ህይወታችን ለሚመጣው ውሸት። እሱን ነገር ነው የምንሰበስበው። እና ይሄ ሪሌሽንሺፕ የሚለውን ነገር በጣም ነው የሚጎረብጠው፣ መጥፎ የሚያደርገው። ኮኔክትድ የሆነን ይመስለናል፣ ግን ብቸኝነትን ነው የሚያመጣው። ስለዚህ ልብ ልትሉት ይገባል። ከምንም ጊዜ በላይ ኮኔክትድ የሆነ ስሜት ይሰማናል፣ ግን ብቸኝነትን ያመጣል ብዙ በተጠቀመን ቁጥር። 8ኛው ይሄ። 9ኛው ትክክለኛ ሰልፍ ኢሜጅ የሚባለውን ነገር ይዋሻል። ብዙ ጊዜ ካየን ሶሻል ሚዲያ ላይ ደጋግሜ ያወራቸዋለሁ። ኤክስትሪም ነገሮች ነው የሚመጡና የሚያሳዩን። ኤክስትሪም ላይፍ ስታይል በቃ እንደዚህ የተቀባባ በቃ ፐርፌክት የመሰለ ህይወት ነው እያመጣ ሰው የሚለጥፍላችሁ እና እሱን ነው የምታዩት። ህይወት ግን እሱ አይደለም። ፕሮዳክቲቪቲ በቃ ከልክ በላይ ፕሮዳክቲቭ ነው ሁሉም። በቀን ብዙ ነገር ነው የሚገለው። ፐርፌክት ነው ሰውነታቸው። በቃ ቺዝልድ ባዲ ነው ተመርጦ የሚታየው። ሁሉም ቆንጆ ነው። የቁንጅና ፉክክር እየመጣ ነው ሴቶች ላይ ምናምንም። እኔ ቆንጆ ነኝ ካንቺ የተሻለ እና ያ ሰላማችሁንና ደስታችሁን ይነጥቃችኋል። ስፔሻሊ ለሴቶች ይሄ ሃይላይት የምናየው የሪልስ የተመረጠች ውሸት ነች። ይሄ ወዴት ይወስደናል? ኮምፔር ማድረግ፣ ማነጻጸር፣ የራሳችንን ያለንን ሳይሆን የሌለንን ነገር እንድናይ፣ ኢንሴኪዩሪቲ የበታችነት ስሜት እንዲያመጣ፣ በህይወታችን ወደ ኋላ የተጎተትን ገና ብዙ እንደሚቀረን አይነት ስሜት ነው የሚጠቀጥቀን ሁሌ በተጠቀመ ቁጥር። መጥፎ ዜና ዝም ብሎ ይመጣል። ስለዚህ በውሸት በሰው ውሸት ህይወት የራሳችንን ህይወት እንድንጠላ ያደርገናል። 10ኛውና ከሁሉም በላይ አንደኛ ሊሆን ይገባል የምለው ታይማችንን ይበላዋል። it steals our time። መመለስ የማንችለው ነገር አንድ ህይወታችን ላይ ታይም ነው፣ እሱን ይበላብናል። ትልቁ ነገር ይሄ ሊሆን ይችላል። አንድ ሰዓት ላፍ ነው የሚለው ስንጠቀም፣ ቀን ላፍ ነው የሚለው የሆነ ነገር ስናይ ቲክታክ ላይ ከህይወታችሁ ላይ 3 ሰዓት ሁሌ ሲወሰድባችሁ አስቡት። አንዳንድ ሰው 4 ሰዓት 5 ሰዓት በቃ አትመልሱትም። ታይማችሁን በቃ የሰው ህይወት እያያችሁ ታሳልፋላችሁ። ይሄ በጣም የሚያሳዝነኝ ነገር ነው። አንድ ቀን ቆም ብለን እናያለን። የሰውን ህይወት በማየት የኔን ህይወት አባከንኩት እንዳንል ካሁኑ ማቆም አለብን። እማናስታውሰውን ቪዲዮ በማየት ሊያው ዝም ብለን ኦቨርስቲሙሌት ራሳችንን በማድረግ የመጨረሻው ይሄ ነው። 10ኛው ይሄ ነው። ፕሊዝ እኔ ግልጽ ስላለልኝና እዚህ ጋር መጥቼ ማወራላችሁ ለሰብስክራይበሮቼ በጣም እንድትጠቀሙ ነው። እኔ እነዚህ ጉዳቶች ያየሁት ስላቆምኩኝ ነው። አልጠቀምም ማለት አይደለም። የሆነ ጊዜ መጠቀም አይቀርም፣ ግን ብሬክ ላይ ሲሆን እነዚህ ነገሮች ግልጽ ብለውልኛል። እንድትጠቀሙ ነው። ጉዳቱ ይሄ ነው። ጥቅሙን ታውቁታላችሁ። ቪዲዮን አላርዝምባችሁ። እዚህ ድረስ ስላያችሁት በጣም አመሰግናለሁ። አንደበት ፖድካስት ሰብስክራይብ ማድረግ አትርሱ። ፒስ። Andaba Podcast.